አትፋለጡና ጫውታ ሲያልቅ ማለት ነው እጃችሁን ጭንቅላታችሁ ላይ አርጋችሁ እንደዚህ ነው ያ ከሊል ልጅ የሚያስብል መስሏል አይደለ? እጅን ጭንቅላት ላይ ማድረግ ወይኔ ምን አይነት እድል ነው እያባከነን ያለ ነው። ግን ምን አይነት እድል ነው እያባከነን ያለ ነው። ማን እንዴት አይነት ረቤለሽ ጫውታን የተጫወት ነው። እንዴት አይነት ረቤለሽ ጫውታን የተጫወት ነው። ወይኔ የሚረባ ሙከራ እናደርግ የሚረባ ጫውታ አልተጫወትን ጀም እንዴ እስኳላችን ሙሉ አይደል እንዴ? ሙሉ እኮ ነው ሙሉ። አሁን ምን ጎደለ? ምን አንድ ካላፊውሪ ለናቱ በቃ ከዛ ውጪ ምን የጎደለን ነገር አለ? ኢንቨርትድ አድርጎ የሚጫወት የሚቸግረን ተጫዋች ያለው አንድ እሱ ብቻ ነው። ከሱ ውጪ ሙሉ ስኳድ አለ። ታዲያ በዚህ ሁኔታ ውስጥ እንዴት ነው የረባ እንኳን ረብ ያለው እንኳን ጫውታ ማንጮተው? ማን 9 ነጥብ እንደዚህ እንደናፈቀኝ ቀረው ማለት ነው። የ9 ነጥብ ልዩነት እንዲሁ እንዳማረኝ ቀረው ማለት ነው። ማን ወይኔ ይፉ በናት ወይኔ ምንድነው ማየው እንዴ? ሲቲ ተሸንፏል በ6 ነጥብ በ9 የምናረገውን ምንድነው ምንሰራውኛ እንዴ? እየተከላከሉ ነው። እሰይ እንኳን የተከላከሉ ተጠቅጥቀው ለምን 20 አይሆኑ? ምን አገባንኛ? ማሸነፍ አለብን። ሁለተኛ ተከታታይ 0-0 ምን ማለት ነው? ከሊቨርፑል ከዛ ከነዚህ አረ ወይኔ አይኖ ሴልስ መልሶብናል እኮ በረኛቸው 3 ኳስ ምናምን መልሶብናል። ግን በጣም ነው የሚያናድደው። ሲቲ ባይሸነፍስ ኖሮ አሁን ሲቲ አሸንፈው ቢሆን እንደዚህ ነበር የሚንጠናቀቀው። ምን አይነት የተጣለ ጨዋታ ነው ያለኛ። ግን ኧረ በስመ አብ ስማሙን እኔ ከምር ነው የምላችሁ። በቃ የሆነ ያመመኝ ነው ራሴ። የሆነ ነገር ደግሞ እዚህ ጋር እየወገኝ ነው። በቃ ይልን የተቃጠልኩት ነው የምላችሁ ከምር። ቅድም እዛ ሲቲን አሸንፍ ይላለሁ ከ3 ነጥብ ልዩነቱን ደግሞ በ9 ነጥብ አስፋ ተብሎ ተሰጥቶ በነፃ እንዴት ነው መጠቀም የሚያቅት? ከምሬ ነው የምላችሁ። በቃ ኳሷን ከዚህ ወደዚህ ከዛ ወደዚህ አሽሞንሙኗታል። ምን ሊያረጓት እንደፈለጉ አላውቅም። በቃ ፈጣሪ ተጫዋች ንጣ እንደዚህ አንድ ጎል እኮ ነው በቃ ከዛ 3 ነጥብ እኮ ነው በቃ ይዘን መውጣት የነበረብን። ከምሬ ነው የምላችሁ። በቃ ተናድጃለሁ። ዋጋ የሚያስከፍልን ጨዋታ ነው ከምር። እኔ ዛሬ አሸነፈን ነጥቡን ልዩነቱን በ9 ነጥብ ልዩነት አስፍተን ነገ በዓሉን ፏ እላለሁ ብዬ አሳልፌ ስማምቡለረ ዋጋ የሚያስከፍል ጨዋታ ከምር አቻ ከምር ጭራሽ መሆን የነበረበት ጨዋታ ያልነበረበት ጨዋታ ነው ከምር አቻ ረዊና ጭራሽ በቃ ስማም። እንደ ዛሬ ቲክቶክ ላይ ከመጣሁኝ እንደ ዛሬ ቅጥል ብዬ አላቅም። ተቃጠልኩኝ። አርሰናል ብቻ አሉ ሲጀመር የአርሰናል ደጋፊ በጣም ስልችት ብሎኛል። አሁን ይመጣና አርቴታ አውት ምናምን ይላል። የጠላት ክለብ ደጋፊ መጥቶ ሊያበሽቅህ ብቻ ላይቭህ ላይ ይመጣል፣ ይለፈልፋል። ግን መተባበር አይፈልግም። አድናቂህ ነው፣ አንተን ማየት ይፈልጋል፣ ግን መተባበር አይፈልግም። ዛሬ በጣም የተቃጠልኩት ቲክቶክ ምን እናንተን ለማዝናናት መሞከር እስኪያስጠላኝ ነው። ቋቅ ምቀኛ ብቻ ነው። 59 ሰብስክራይበር 700 ሰው ነው ያለው ላይቭ ላይ ማለት እዚህ ቲክቶክ ላይ 2000 ሰው መጥቶ ይስቅብኛል። እኔ ሰዓቴን ሁላ ኢኩዊፕመንት ምናምን አሟልቼ ሰዓቴን ሰጥቼ አንተን ማዝናን ነው ሙድ እንድትይዝብኝ ብቻ አስብበት። ትቀልጋላችኋ ሰው እንዳያልፍለት ብቻ ምናምን አቡ መርዝ ብሉ ሁላችሁም። አንድ የሚናገር አርቴታ ምናምን የሚል ያርሰናል ደጋፊ ራሱ አንተ ራሱ እንዴት ባንገቴ እንደዚህ በቋ ብትወጣልኝ ይሻለኛል። እንደዚህ አንቀጥልም፣ እንደዚህ አንቀጥል። የሆነ ነገር መቀየር አለበት። የእናንተ ሙድ ሚያሻ ብቻ ነኝ እንዴ? ሙድ ሚያሻ የሚተባበር የለም። የሆነ ነገር ስትፈልግ የሚያግዝ የለም። ሁሉም ሰው ካንተ ማገዝን መተባበር ምናምን ይጠብቃል። ይመቻችሁ፣ በጣም ይመቻችሁ ከምር ደስታችን ላይ ማለት ነው። ጉጉታችን የጠበቅነውን ያህል ማለት ነው። ደስታችን ላይ እንደዛ ሲቲ ስለተሸነፈ ቦርቀን ጨዋታችሁን ጠብቀን ታስደስቱናላችሁ፣ ደስታችን እጥፍ ድርብ ይሆናል ብለን ጠብቀን
ደስታችን ላይ ውሃን የደፋችሁበት በእውነት ማለት ባለፈውም እንደዚህ ላይክ እኛ ብቻ ነን እንዴ ጨዋታውን የምንጠብቀው ቤተሰብ ማለት እኛ ብቻ ነን 3 ነጥቡን ስንጠብቀው የነበረው እንዴት ነበረ ገብተው ሲጫወቱ የነበረው በእግዚአብሔር ተገደው የገቡ እኮ ነው የሚመስለው ተገደው ዛሬ መጫወት አለባችሁ ግዴታ እኮ የገቡ እኮ ነው የሚመስለው ፍላጎት የላቸውም ጭራሽ ሙሉ ቡድኑ ጥሩ አልነበረም በቃ ኃላፊውሪን አፈቀይ ቲምበር ያለ ቦታው አይመጣውም ሲቀጥል ማርቲኔሊያችን ኳስ ለምን ሳትካት ያ ሁላ ጣጣ ያመጣው ያንተ ይችን ኳስ መሳት ነው መሳት አልነበረብህም ያቺ ኳስ ታስቆጫለች ታመምኩኝ ቤተሰብ ታመምኩ በቃ ተመሳሳይ ሊቨርፑልን ጨዋታ ደገሙልን ሃይላይት ነው ያሳዩን ራሴን አመመኝ እንደዚህ በጉጉት በቃ ደስታችን እጥፍ ድርብ ይሆናል ብለን ስንጠብቃችሁ እንደዚህ አይነት ጨዋታ ነው የምታሳዩን አርቴታ ራሱ ሳካን ቤንች በእንደዚህ አይነት ወሳኝ ጨዋታ ላይ ሳካን ቤንች ለነገሩ ኖቲንጋም ማለት ግን ሺት የሆነ ቡድን ነው ዘንድሮ 17ኛ ደረጃ ነው ያለው ቤተሰብ ግን ተቃጠልኩ ይሄ ሰንዳይሽ የሚባል አሰልጣኝ እንደው እሱንና አስቶን ቪላን እማላይበት የት ልሂድ በመድኃኒዓለም እማላይበት የት ልሂድ የሰው ልጅ ግን ደካማ ነው በእውነት እኔ ደካማ ነኝ አምኛለሁ ከታይትል ሬሱ ወጥተናል ብዬ እኮ ኦልሞስት በቃ አምኜ እያለ ኖቲንጋም መጥቶ ስትት ዛሬ የትናንሽ ክለቡ የትናንሽ ቲሞች ቀን ነው በቃ እነሱ ናቸው ፖይንት ምናምን እያገኙ ያሉት ቶፕ 1 እና 2 ያሉት ቲሞች ሳያገቡ ነው የወጡት እንግዲህ እነዚህ ሻምፒዮን መሆን ይገባቸዋል እኛን እኮ ነው እየመረጠ ያለው ይሄኛውን ወፍ ነው ይሄን ዶሮ ነው ይሄን እኛን ነው እየፈለገ ያለው እኮ ፕሪሚየር ሊግ እኮ እንዴት ነው ማይታያችሁ ለኛ ሳላ ሲመለስስ አይዛክ ሲመለስስ ባክ ቱ ባክ ሻምፒዮን ይበቃችኋል እኛ ተደስተዋል ወያለው አንቺማ ለዋንጫ ያሰጋሻል በዛይነት ለዋንጫው ያሰጋሻል በዛይነት ፈራውልሽ ባናት መጥተው እንዳይቀሙሽ ዋንጫው ፈራውልሽ አንቺ እኔ ላይ ብቻ ገግሚ አትቺም ሲጀመር ሌላ ክለብ ላይ አትቺም በፎረስት ነጥብ ትጥያለሽ የደከምሽ መልስ ምት ቦትነርስ አናዘር ድሮ አናዘር ጎል ያላገባሽበት ጨዋታ ማለት ነው ሴት ፒስ የለም ፔናልቲ የለም ጎል የለም እኔ ሰሙኝ መሰለኝ በቃ የፕሪሚየር ሊግ ቡድኖች ከአርሰናል ጋር ስትጮት ሴት ፒስ አትስጣቸው ወይ ደግሞ በደንብ ዲፌንድ አድርገው ኦፕ የለም እኮ ኦፕን ብለህ የለም ኬቲንጋ 2 ጎል በተከታታይ 2 ጌም በተከታታይ ጎል አላገባሽም ሊቨርፑል ላይ አርሰናል በዚህ ሲዝን ጎል ያላገባበት ጨዋታ የለም አይገርማችሁ ዛሬ ሊቨርፑል ላይ ደርሶ ሊቨርፑል ላይ ሴት ፒስ ኤፍሲ አረ ፔፕ አቃጠልከኝ አርሰናል ነጥብ ሲጥልማ እንዴት ነው የምታቃጥለኝ እነዛን የደደብ በኦቨርቲንክ ምክንያት ያስጣልከን ነጥብ እግዚአብሔርን አይ ፔፕ ተጫውትልኝ ምን አለ ይሄ አርሰናል ወደ ማቆልቆል ማለት ነው ስቲል ቻንስ እኔ እግዚአብሔርን ካሁን በፔፕ ምረቱላ ተጫውና ግን የአርሰናል ደግሞ ማቆልቆል አለ እስቲ ጌሞቹን እንኳን ተመልከቱ እኛና እነሱ የምንጥልበት እነሱ ፎረስት ሊቨርፑል በሜዳቸው እንኳን ያው የቀጀበው ሊቨርፑል በርንሊ አንዳቻ እያስጣለው ያለው ሊቨርፑል እኛስ ተሸንፎ የማያውቀው ሰንደርላንድ ቼልሲ ሆም ዩናይትድ አዌይ ብራይተን ከባድ ቡድን ኦልሞስት አርሰናልን አስጥሎ የነበረ ማለት ነው በዴቪድ ራያ ብሪሊያንት ሞመንት ካልሆነ በስተቀር መጣውልሽ የትም አትሄጂም ይይዝሻለሁ ራስሽ ካልሆነ ወደ ታች ትመጫለሽ አርሴ አይችልም አርሴ ዋንጫ መብላት አይችልም ጨዋታ ግን ይችላል አረ መላ የሆነ ክለብ ቢኖር አርሰናል ሆኗል ያራዳ ልጅ ማለት ነው ማንቸስተር ሲቲ በማንቸስተር ዩናይትድ አስደናቂ ብቃት ነጥብ መጣሉን ተከትሎ ማለት ነው በሚገርም ሁኔታ ይህንን ጨዋታ ይጠቀመዋል ወደ 9 ነጥብ አስፍቶ ፕሪሚየር ሊጉን የሚያሸንፍበትን እድል በእጅጉ ያሰፋዋል ሲባል 17ኛ ደረጃ ላይ በሚገኘው ኖቲንጋም ፎረስት ያራዳ ልጆች ፎረስት ውስጥ ገብቶ የት እንደገባም አልታወቀም እንደውም ማዱኪ የጫካ ስልቱ አለኝ ከሃንገማን የመጣሁት ብሎ ሲሞክር ሲታገል ነበር ከዛ ውጭ ወደ ውጭ ሆኗል ማለት ነው ምንድነው የተጀመረው ነው ኤሊዮት አንደርሰን ምን ጉድ ናንተ ጤነኛ ነህ ማትስ በረሴልስማ ሴልስ ጤነኛ አይደለም እነ ሞሬሎ ጤነኛ አይደሉም
ለዚህ ሲሆን ይበረታሉ። ከየት እንደሚመጡም አይታወቅም ነው የምልህ። ምን እንደተነካው አይታወቅም። አርሰናል በቃ ጥሩ ብቃት ላይ አይደለም ብሎ ቡካዮ ሳካን ነው አስቀምጦ የጀመረው በሚገርም ሁኔታ። ይሄ አሪፍ ነበረ፣ ነገር ግን ውጤት ማግኘት መቻል አልቻለም ማለት ነው። ከቆሙ ኳሶች ብዙ እድሎች ተገኝተው ነበር፣ ነገር ግን አንዳቸውም ጎል መሆን አልቻሉም። ማትስ ሂልስ የቀልድ አልነበረም የገባውት ብሏል ማለት ነው። ያራዳ ልጅ ይህንን እድል አባክኗል አርሰናል። ሲቲ ነጥብ እየጣለ ነው። አርሰናልም ተከትሎት ብቻዬን ሩጫ ዋንጫ መብላት አልፈልግም ይሁን አልገባንም። እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። ፕላስ ምልክቷም እንደዛው በጽናት በብርታት የሚደገፍ ቦኔ የኛም አርሰናል አሳረረን ዛሬ። ምንድነው ሲቲ ነጥብ ጥሎ ዛሬ እኮ እኛ በ9 ነጥብ እየመራን የእንትኔ ማለት ሐሳብ ነበረን። ምናገር ሁላ ነው የጠፋብኝ። እኔ ፈርቻለሁ። መጀመሪያውኑ ስናገር ነበረ ግን አረ ኖቲንጋም ሁሉም ቲም አርሰናል ላይ ሲሆን ዘግቶ ነው የሚጫወተው። ወልቭስ ከአቅሟ ይዛና ያረገችን ታውቃላችሁ። ኖቲንጋም እንዴት ሰግጠው እንደሚከላከሉ ይሁን። አሁንም አንደኛ ነን። ገናስ ይመቸን። ደህና ደሩ። እኔ አይደለሁም የሲቲ ፈላዎች ናቸው። እንዲህ መቋጠር ይቻላል። እናንተም ተማራችሁ፣ ለእናንተም ይሳካል። ትችላል። ዛሬ ፈላው ተሳክቶለታል። ቅድም ማንቸስተር ዩናይትድ ሲቲን ሲያሸንፈው ቁጭ ብሎ የአርሰናል ደጋፊዎች እንዲህ እየቋጠሩ ነበር። መልሶታል እንግዲህ ሲቲዎች ማለት ነው። ኮንግራ ይመቻችሁ። ምን አይነት ጨዋታ ነው? ምን አይነቱን ደካማውን አርሰናልን ነው ዛሬ ተመለከትነው። አረ በስመ አብ። እውነት ለመናገር ትንሽ ሰከንድ አፉን እኮ አርሰናል ትንሽ ወደ ማጥቃቱ መጣ እንጂ የፈርስት አፉማ ጭራሽ ኖቲንጋሞች እጅግ በጣም ተጭነው ሲጫወቱ ነበር። በጣም ማለት ነው። ከምሬን ነው የምላችሁ። ዛሬ በኮርናም ቢሆን ለማንኛውም ውጤቱ እኔ እንዲህ አልጠብኩም ነበር። እውነት የዩናይትድን ጨዋታ ሽንፈት በሲቲን ሽንፈት አይቶ ማለት ነው አርሰናሎች ገብተው ይህንን ጨዋታ ያሸንፋሉ ብዬ ጠብቄ ነበር። ለማንኛውም ለፈላው ተሳክቶለታል። ያው እኛም መጽናኛ አግኝተናል። ግን በእርግጥ ያው ከአርሰናል ጋር እንገናኝ ብቻ ያው አቻ ነው ኖርማል ነው ለማለት ነው። ግን ስለቋጠራችሁ ነው። ይሄን የሚያክል ውለታ ውለን አርሰናል ተጣለች። ትልቅ እድል ነው ዛሬ አርሰናል ያመለጠው። በ9 ነጥብ ከመራው እኔ እርግጠኛ ነበርኩ አርሰናል ዋንጫ እንደሚበላ። አሁን ሲቲ በቃ ተስፋ እንዳለ ያስባል። ትልቅ የዋንጫውን በቃ ጆሮ ይዛችሁ ብትሄዱበት እድል ያጣችሁ ትልቅ እድል። ምን አይነት ጌም ነው ያዩት? ኖቲንጋም ፎረስት 4-2-3-1 ሁለት ሴንተር ባክ 2 ፉል ባክ አድርገው ይጫወቱት። ምንም በቃ ዲፌንሲቭ ናቸው ላይ በጣም ፎከስ አድርገው ምንም ሃይላንድ ምናምን አልተጫወቱም። ምንም አልጫወቱም። እንደዛ አድርገው ሰሩላቸው። አርሰናል ትልቅ እድል ነው ያመለጠች። ትልቅ እድል፣ ትልቅ ውለታ ነበረ የዋልናችሁ። በቃ ዛሬ በቃ ምንም በንጨካከል አንጨካከል ነበር። እኛም ቶፕ 4 ያስፈልገናል ፓፓውቲ ትልቅ እድል። ሃው ያለፉትን አመታት ስንመለከት የነበረውን አርሰናል ዛሬ ተመለከቱ። ማለት በዚህ አመት የተሻለ ነገር ፕሮግረስ አድርጓል ብዬ ማስበው አርሰናል ውጤቶችን አይቶ ሲገባ ሞሪያ ጠንካራ አርሰናል ወፍ ዛሬ የለም ጭራሽ ማለት ነው። አረ በስመ አብ። ስለኛ ቡድን ፐርፎርማንስ ስለዛሬው ጭራሽ ማውራት አልፈልግም። ግን የኖቲንጋም በረኛ እናትንሽ አትምን አይነት አረ በስመ የጄሱስ የራይስ የሳካ ጎል የሞኒክስ ያሹ በጣም ሰፊ የሆኑ ኳሶችን ያዳነው ማለት በጣም ያቃጥል። ኖቲንጋም ታዲያ እንደዚህ ከተጫወትክ ለምን ለዋንጫ አትፎካከር? የኛ ፐርፎርማንስ እንዳለው ነው ማለት ነው። አረ ጨሻሉ 7 ክሊር ፖይንትስ እስቲ ያለምንም ኮምፒቲሽን ዋንጫውን እናሸንፋለን። ግን የዛሬው ፐርፎርማንስ አረ በስመ አብ በቃኝ።